ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሌሰን ላይ ነው ያላችሁት። ዩኒት 1 ላይ ነው ያለነው ሲኩዌንስ ኤንድ ሲሪስ ማለት ነው። የዛሬው ሌሰናችን ደግሞ ስለ ኢንፋይናይት ሲሪስ ምንነት በደንብ የምናይበት እና በደንብ የምንማማርበት ሌሰን ላይ ነው ያለነው ማለት ነው። ከዚህ በፊት የለቀቅናቸው ሌሰኖች ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ በደንብ ማየት መመልከት ወደኋላ ገብታችሁ ማየት ትችላላችሁ ማለት ነው። እንዲሁም በዚሁ አጋጣሚ የቻናላችንን ቤተሰብ ብትሆኑ እስከ ዓመቱ መጨረሻ ድረስ ደግሞ ለእናንተ የሚጠቅሙ ሀሳቦችን እና ጥያቄዎችን እየሰራን የኢንትራንስም የሞዴልም እንዲሁም ደግሞ የክላስ ቴስቶች ወርክሽቶችንም እየሰራን ስለምንቀጥል ማለት ነው እስከ መጨረሻው ድረስ አብራችሁን ዝለቁ እንላለን። ዛሬ ኢንፋይናይት ሲሪስ ምንድን ነው? በባለፈው ስለ ፓርሻል ሰም ለጂኦሜትሪክም ለአርትሜቲክም ሲኩዌንስ ፓርሻል ሰም እንዴት እንደምንፈልግ በደንብ አይተናል። ዛሬ ደግሞ እስኪ ኢንፋይናይት ማለት ምን ማለት ነው የሚለውን በደንብ እንዲህ ማለት ነው። በጣም አሪፍ መጽሐፋችሁም እዚህ ጋር እንደሚያዩ አክቲቪቲ 1.7 ማለት ነው። እዚህ ጋር ዛፎች ተደርድረዋል። እዚህ ጋር እንደምታዩቸው ምንድን ነው የሚለው ሰፖዝ ዛት ትሪ ግሮስ ባይ ሃፍ ኦፍ ኢትስ ሃይት ኢን ኤ ይር ነው የሚለው በየአመቱ ከረንት ላይ ያለበትን በግማሽ ያድጋል ነው የሚለው። ለምሳሌ አሁን እዚህ ጋር እንደምታዩት ከዛ ኢት ዜን ግሮስ ሃፍ ኦፍ ዘ አማውንት ኦፍ ዘ ፕሪቪየስ ይር ነው። ለምሳሌ እዚህ ጋር የመጀመሪያ ዓመት 1 ሜትር ከሆነ ከዚህ ያለው 1 ሜትር ከሆነ የ1 ሜትር ግማሽ ስንት ነው? 0.5 ነው። ስለዚህ ቀጣይ ዓመት ማለት 1 ሲደመር 0.5 ይሄ ስንት ይመጣል ማለት ነው? 1.5 ያድጋል ማለት ነው። ግማሹን ያድጋል ማለት ነው። የ1 ሜትሩን የነበረውን ግማሽ 2 ከሆነ 1 ያድግና 3 ይሆናል ማለት ነው። ቀጣይ 3 የነበረው ደግሞ ግማሽ 1.5 ከዛ 4.5 ይሆናል እያለ ይቀጥላል ማለት። ስለዚህ እዚህ ጋር ያለውም ቀጣዩ ምንድነው የሚሆነው ማለት ነው? የዚህ የ1.5 ግማሽ ማለት 0.75 ነው አይደል የሚሆነው። ይሄንን እዚህ ጋር መደመር ማለት ነው። እዚህ ጋር ያለው ሃይት ማለት ስንት ይመጣል ማለት ነው? 1.5 ሲደመር 0.75 ይሆናል። እንዲህ እያለ በኮንስታንት በሆነ በግማሽ እየጨመረ የነበረበትን ከረንት ያለበትን ሃይቱን እየጨመረ ይሄዳል ነው። ጥያቄው ምንድን ነው የሚል what would be the height of the tree if it is continuous to grow at the same rate ነው። በእንደዚህ ያለ ቢቀጥል የትሪው ሃይቱ ስንት ነው ነው። ይሄኛው መጨረሻው ሃይቱ ስንት እንደሆነ የአምስተኛው ላይ ከ5 ዓመት በኋላ ኦር ከ10 ዓመት በኋላ የሚለው ኖርማሊ ቁጥር ስላልታወቀ አሁን እዚህ ጋር ያለውን እንመለስበታለን ዴፊኒሽኑን ካየን በኋላ ነው። ግን መሆን ያለበት ምንድነው የሚለው የመጀመሪያው 1 አለ ከዛ ሲደመር 1.5 አለ እያላለ የሚለው ያ ምንድነው የሚለው what would be the height of the tree if it would continuous to grow at the same rate ነው የሚለው። እንዲህ እያለ ነው የሚቀጥለው ነው። እሱም ፓርት ነው የሚቀጥለው ነው። እዚህ ጋር የሚለው ምንድነው suppose we have a sequence a1 a2 a3 እያለ ይሄን እያለ ይቀጥላል ማለት ነው። ይሄኛው an infinite sum of the form ነው የሚለን that means ይሄኛው ኢንፋይናይት ሲኩዌንስ ስለሆነ ማለት ነው። ይሄኛው ራሱ ይቀጥላል ፕላስ ኤ2 ፕላስ ኤ3 እያለ የሚቀጥል ከሆነ what we call it ኢንፋይናይት ሲሪስ እንለዋለን ማለት ነው። የኢንፋይናይት ሲኩዌንሱ ሲሪስ ማድረግ መደመር ማለት ነው ሁሉንም። ይሄንን ምን ብለን እንጠራዋለን ማለት ነው? ኢንፋይናይት ሲኩዌንስ ኢንፋይናይት ሲሪስ ብለን እንጠራዋለን። እዚህ ጋር ያለው ኢንፋይናይት ሲኩዌንስ ነው የምንለው። አዘ ሰሜሽንም ስናስቀምጠው ዩዚንግ ዘ ሰሜሽን ነው የሚለን we can write as a1 plus a2 plus እያለ የሚቀጥለውን ይሄኛው በባለፈው ያየነ ሲግማ ኖቴሽን ከ1 ጀምረን ይሄው እዚህ ጋር a1 ስለሚል ማለት ነው እስከ ኢንፊኒቲ ድረስ ምክንያቱም መጨረሻው ስለምታወቅ በቀላሉ በዚህ ፎርም ማስቀመጥ እንችላለን። ይሄ ምን ይባላል? ኢንፋይናይት ሲሪስ ብለን እንጠራዋለን ማለት ነው። ኢንፋይናይት ሲሪስ ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው እዚህ ጋር በጣም ወሳኝና ትልቅ ነገር ያለው በዚህ በኢንፋይናይት ሲሪስ ውስጥ ሁለት አይነት ኬዞች አሉ። አንደኛው ከመጀመሪያው ከዚህ ከሲኩዌንሱ ስንነሳ እዚህ ጋር ካለው ከሲኩዌንሱ ስንነሳ ዳይቨርጀንስ እና ኮንቨርጀንስ ሲኩዌንስ ይባላል። ኢንፋይናይት ሆኖ ግን ዳይቨርጀንስ እና ኮንቨርጀንስ ሲኩዌንስ የሚባል አለ። እሱን አሁን በደንብ እናየዋለን። ዳይቨርጀንስ ኢንፋይናይት ሲኩዌንስ ማለት ምን ማለት ነው? ይሄንን ቪዲዮ እየሰራን ባለንበት ዓመት የሚገርማችሁ ነገር ኢንትራንስ ኤግዛም በጣም ወጥቶ ነበርና በደንብ እነዚህ ሁለቱ ኮንሴፕቶች በጣም which one of the following sequences divergence or which one of the following sequences convergence sequence የሚል ስለሚመጣ ማለት ነው። በጣም አሪፍ። እዚህ ጋር ያለው አክቲቪቲ ጀስት ሰሜሽን ስለሆነ ብዙም ያን ያህል ፎከስ አናደርገው። ምክንያቱም ወይ አርትሜቲክ ነው ወይ ጂኦሜትሪክ ነው። ለምሳሌ አሁን እዚህ ጋር ያለው አርትሜቲክ ሲኩዌንስ ነው። እዚህ ጋር ያለው ጂኦሜትሪክ ሲኩዌንስ ነው። እዚህ ጋር ያለው ጂኦሜትሪክ ነው። እዚህ ጋር ያለው ጂኦሜትሪክ ነው። ለአርትሜቲክ እና ለጂኦሜትሪክ ሲኩዌንስ ባለፈው ምን ማለት
ኤስኤን ለአርትሜቲክ ከሆነ ኤን ኦቨር ቱ ኤ1 ፕላስ ኤን ብለናል አይደለ? ይሄ ለኤስኤን ኤንስ ተርም ማለት ነው። ዘኤንስ ተርም ፈልጉ ስለሚላል። ለጂኦሜትሪክ ከሆነ ደግሞ ኤስኤን ነው፣ ተመሳሳይ ነው ሁለቱም። ጂ1 ኢንቱ አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1። ሶ ሲኩዌንሱ ከኛ የሚጠበቀው ሲኩዌንሱ ምን አይነት ሲኩዌንስ ነው? ኢዚት ጂኦሜትሪክ ሲኩዌንስ ኦር ኢዚት አርትሜቲክ ሲኩዌንስ የሚለውን ከለይም በኋላ ለምሳሌ ይሄኛውን የመጀመሪያው የምንሰራው በዚህ ነው። ሌሎችን ግን በተመሳሳይ ኦልሞስት ሁሉም በሚባል ደረጃ እንትን ናቸው ጂኦሜትሪክ ሲኩዌንስ ስለሆኑ በጂኦሜትሪክ ሲኩዌንስ ተጠቅመን እንሰራለን ማለት ነው። በጣም አሪፍ። እሺ እንቀጥለስ። ሶ ፎር አን ኢንፋይናይት ሲኩዌንስ ዜር አር ኬዝስ ኦፍ ኮንቨርጀንስ ኤንድ ዳይቨርጀንስ። አንድ ኢንፋይናይት የሆነ ሲኩዌንስ ኮንቨርጅ አደረገ ብለን የምንጠራው ምን ሲሆን ነው? ምን ሲያሟላ ነው? ዳይቨርጅ አደረገስ የምንለው ምን ሲያሟላ ነው? ይችን በደንብ መያዝ ያስፈልጋል ማለት ነው። ምክንያቱም ፈተና በጣም ነው የሚመጣው። ይሄን ቪዲዮ እየሰራን ባለንበት ዓመት ኢንትራንስ ኤግዛም ይሄ ጥያቄ መጥቶ ነው which one of the following finite sequences ዳይቨርጀንስ ሲኩዌንስ የሚል ጥያቄ መጥቶ ስለነበር በደንብ መያዝ ያስፈልጋል። ሶ እሱን ቼክ የምናደርገው when n approaches to infinity ነው። እየጨመረ በጣም እየጨመረ በሄደ ቁጥር የሲኩዌንሱ ፕሮፐርቲ እየቀነሰ ነው ወይስ እየጨመረ ነው የሚሄደው የምትለዋል ፕሮፐርቲ የምናይበት ማለት ነው። የመጀመሪያው ለኮንቨርጀንስ ምንድነው የሚሆነው? አንድ ሲኩዌንስ ኢንፋይናይት የሆነ ሲኩዌንስ ኮንቨርጅ አደረገ የምንለው ኤፍ ምንድነው? ሲኩዌንስ ኤን ኮንቨርጅስ ቱ ኤ ወደሆነ ቁጥር ኮንቨርጅ አደረገ ብለን የምንጥረው አዝ ኤን ጎስ ቱ ኢንፊኒቲ። አዝ ኤን ጎስ ቱ ኢንፊኒቲ ማለት በጣም እየጨመረ በሄደ ቁጥር ያ ሲኩዌንስ ወደሆነ ቁጥር ማፕ ክሎዝ እያደረገ ወደሆነ ቁጥር እየተጠጋ ያቺ ኮንስታንት ቁጥር እየተጠጋ በሄደ ቁጥር ያ ሲኩዌንስ ምን ይባላል? ኮንቨርጀንስ ሲኩዌንስ ብለን እንጠራዋለን። ለምሳሌ አሁን ኤን ልበልና 1 ኦቨር ኤን ስኩዌር ልውሰድላችሁ። አሁን አንድ ስሰጠው ስንት ነው? ኤዋኑ ማን ነው? ኤዋኑ 1 ኦቨር 1 ስኩዌር 1 ነው፣ 1 ይመጣል። ኤቱ ስንት ይመጣል? ኤቱ ስንት ነው? 1 ኦቨር 2 ስኩዌር 1 ኦቨር 4 እያለ ይቀጥላል። አሁን ኤቴን ስንት እናደርገው? ስንት ነው? 1 ኦቨር 100 ነው አይደል የሚሆነው ኤቴን ቢሆን፣ ምክንያቱም ቴን ስኩዌር 100 ስለሆነ እያለ ሄደው 1 ኦቨር 1 ሚሊዮን ቢሆን ስንት ነው? አይ ሚን 1 ሚሊዮንኛው ሲኩዌንስ ተርሙ ስንት ነው የሚመጣው? 1 ኦቨር ወደ ስንት ነው የሚመጣው? ወደ 12 ዜሮ ይመጣል። ኦልሞስት ወዴት ማለት ነው? አዝ ኤን ጎስ ቱ ኢንፊኒቲ ኤን በጣም እየጨመረ በሄደ ቁጥር ለምሳሌ ከ10 ወደ 100 ባሳድገው፣ ከ100 ወደ 200 ባሳድገው፣ ከ200 ወደ 1 ሚሊዮን ባሳድገው ኤኑ ወዴት ነው የሚሄደው? ኤኑ ምንድን ነው ወዴት ነው የሚሄደው? ወደ 0.00000 እያለ እዚህ ጋር ዲፔንድስ እዚህ ጋር እያለ ይቀጥላል። ሶ ወዴት ነው አፕሮች እያደረገ ያለ? ወደ ዜሮ አፕሮች እያደረገ ያለ። ስለዚህ ምንድን ነው የሚለን? አዝ ኤን ኮንቨርጅስ ቱ ወደ ሆነ ቁጥር አዝ ኤን ጎስ ቱ ኢንፊኒቲ ከሆነ ምንድነው የሚሆነው? ያ ሲኩዌንስ ኮንቨርጀንስ ሲኩዌንስ ብለን እንጠራዋለን። አሁን ለምሳሌ ይሄ ሲኩዌንስ ምንድነው ማለት ነው? ኮንቨርጀንስ ሲኩዌንስ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ዳይቨርጀንስ የምንለውስ ምን መሆን ሲሆን ነው? ዳይቨርጀንስ ደግሞ የዚህ ተቃራኒ ነው። አሁን ዳይቨርጀንስ ቆየኛውን ላጥፎና እዚሁ ጋር ምሳሌ እንሰጣችሁ ማለት ነው። ለምሳሌ ምንድነው የሚለን? ኤን ዳይቨርጅስ ቱ ኤ ፖዚቲቭ ኦር ደግሞ በተመሳሳይ ኔጌቲቭ ኢንፊኒቲ ሊሆን ይችላል። ኦር ደግሞ ተመሳሳይ በኋላም ወደ ሊሚት ባክ ኤንድ ፎርት ኦሲሌት እያደረገ የሚሆን አዝ ኤን ጎስ ቱ ኢንፊኒቲ ኤን ሲኩዌንሱ ራሱ ወይ ፖዚቲቭ ኢንፊኒቲ ኦር ወይ ኔጌቲቭ ኢንፊኒቲ አብሮ እየቀነሰ በጣም ወይም ደግሞ እየጨመረ በኔጌቲቭ ሳይድ የሚሄድ ወይ ፖዚቲቭ ሳይድ የሚሄድ ከሆነ ያ ሲኩዌንስ ምን ብለን እንጠራዋለን? ዳይቨርጀንስ ሲኩዌንስ ብለን እንጠራዋለን። አሁን ለምሳሌ ኤን ኢዝ ኢኳል ቱ ኤን ስኩዌር ልውሰድ። አንድ ስሰጠው አንድ ስኩዌር አንድ ነው፣ ሁለት ስሰጠው 4 ይመጣል። አያችሁ ኤን እየጨመረ በሄደ ቁጥር ምንድነው ሲኩዌንሱ ምንድነው እያደረገ ይሄደ? እየጨመረ ነው የሚሄደው ማለት። ስለዚህ አዝ ኤን ጎስ ቱ ኢንፊኒቲ ይሄኛው ኤን ወዴት ሄደ? ወደ ኢንፊኒቲ ሄዳል። ስለዚህ የሲኩዌንስ ምን ይባላል? ዳይቨርጀንስ ሲኩዌንስ ብለን እንጠራዋለን ማለት ነው። በተመሳሳይ ለምሳሌ ይችኛዋ ኔጌቲቭ ባደርጋት ይችኛዋ ሁለተኛዋ ሲ በደንብ ትሟላለች ማለት ነው። አዝ ኤን ጎስ ቱ ኢንፊኒቲ ኤን ወዴት ሄዳል? ወደ ኔጌቲቭ። ለምሳሌ 100 ስሰጠው ወደ ኔጌቲቭ 10,000 ይመጣል። 1 ሚሊዮን ቢሰጠው ስንት ይመጣል? ወደ 12 ዜሮ ግን which is ኔጌቲቭ ይመጣል ማለት። ስለዚህ እሱን የሚያሟላ ከሆነ ወደ ኔጌቲቭ ኢንፊኒቲ የሚሄድ ከሆነ ሲኩዌንሱ what you call it still ዳይቨርጅ ብለን እንጠራዋለን ማለት ነው። በጣም አሪፍ። ሌላኛውና ስለ ሲኩዌንስ ነው እያወራን ያለ ነው። ሲኩዌንሱ አንዳንድ ሲኩዌንሶች ለምሳሌ ሊሚት የላቸውም። አንዴ ፖዚቲቭ ይሆናል፣ አንድ ኔጌቲቭ ይሆናል፣ አንዴ ፖዚቲቭ ይሆናል፣ አንድ ኔጌቲቭ። ለምሳሌ አሁን ኤን ኢዝ ኢኳል ቱ ማይነስ 1 ዘ ፓወር ኦፍ ኤን ማድረግላችሁ። አሁን ኤን ኢቭን ከሆነ 1 ይሆናል፣ ኤን ኦድ ከሆነ ኔጌቲቭ 1 ኦሲሌት ያደርጋሉ
ወይም ደግሞ ቫይብሬት ያደርጋል ማለት ባክ ኤንድ ፎርዝ ማለት ነው። እንደዚህ አይነት ሲኩዌንስን ምንድነው የሚያደርገው? በኋላ ሲኩዌንሱ ቫይብሬታ ሲኩዌንስ ነው የሚባለው። ወደ ሲሪየስ ስንመጣ ደግሞ ራሱን የቻለ ፕሮፐርቲ ይኖረዋል ማለት ነው። በጣም አሪፍ። አሁን በጂኦሜትሪክ ኬዝ አሁን ይሄኛው እዚህ ጋር እንዳልኳቸው ያየነው ምንድን ነው? እዚህ ጋር ያለው ሲኩዌንስ ወይዘር አርትሜቲክ ሊሆን ይችላል፣ ጂኦሜትሪክ ሊሆን ይችላል። ግን ስፔሲፊካሊ አሁን ወደ ጂኦሜትሪክ ሲኩዌንስ አምጥተን ደግሞ ብናየው ዳይቨርጅ ነው አንድ ጂኦሜትሪክ ሲኩዌንስ ኦር ኮንቨርጅ ነው ብሎ ለማለት ማሟላት ያለብን ኬዞች አሉ። አሩን ነው የምናየው። አንድ ጂኦሜትሪክ ሲኩዌንስ ወይም ደግሞ ኤን ዊች ኢዝ ኢኳል ቱ ጂ1 አር ዘ ፓወር ኦፍ ኤን ማይነስ ዋን ነው አይደል? ኢን ተርም ኦፍ ጂኦሜትሪክ ሲኩዌንስ ዳይቨርጅ አደረገ ኦር ኮንቨርጅ አደረገ ብሎ ለማለት አርን ነው የምናየው። አሩን ብቻ ነው ፎከስ የምናደርግበት። አንደኛው ለምሳሌ ኢፍ አሩ ኮመን ሬሾ ከአንድ ከበለጠ ዳይቨርጅ ያደርጋል። ምንም ጥያቄ የለው። ይኸው እዚህ ጋር ኢፍ አር ግሬተር ዛን ዋን ነው የሚለን። ኮመን ሬሾ ግሬተር ዛን ዋን ከሆነ ኤን ጎስ ቱ ኢንፊኒቲ በሄደ ቁጥር ጄንም ወደ ኢንፊኒቲ ስለሚሄድ ዊች ኢዝ ዳይቨርጅ ነው። አር ዋን ቢሆን አር ዋን ከሆነ ለምሳሌ አሁን እንደዚህ አይነት ሲኩዌንስ ማለት ጂ1 ኢዝ ኢኳል ቱ ለምሳሌ ቱ ብትለው ብንላት ጂ1ም ጂኤን ማለት ነው ሶሪ ጂ1ም ጂ2ም ጂ3ም ጂ4ም ጂ1 ሚሊዮንም ጂ1 ትሪሊዮንም ቢሆን ቱ ነው፣ ኮንስታንት ነው። ስለዚህ ጂ1 ኦልሬዲ ጂኤን ኦልሬዲ ኮንስታንት ስለሆነ ወደ ሆነ ቁጥር ማፕ ስለማይል ያ ኮንስታንት ስለሆነ እሱ ኮንስታንት ነው። ዳት ሚንስ ኮንቨርጅ ያደርጋል ማለት። ስለ ሲኩዌንስ ነው፣ ስለ ሲሪየስ አይደለም እያወራን ያለ ነው። ስለ ሲኩዌንስ ነው እያወራን ያለ ነው። ግን እንደ አጠቃላይ ግን ኮመን ሬሾ ይችን የምታሟላ በዚህ እነዚህ መካከል ከሆነ ይሄን ታስታውሳላችሁ አይደል? 9ኛ ክፍል ላይ አብሶሉት ቫልዩ ኦፍ ኤክስ ሌዛን ኤ ማለት ምን ነበር የተባባል ነው? ኔጌቲቭ ኤ ሌዛን ኤክስ ሌዛን ኤ ነው አይደለ? ይሄ ማለት አብሶሉት ቫልዩ ኦፍ ኤክስ ሌዛን ዋን ማለት ይችኛዋ ምን ማለት ነች? ይሄ ማለት ማይነስ ዋን ሌዛን ኤክስ ሌዛን ዋን ነው። ስለዚህ በማይነስ ዋን እና በዋን መካከል ከሆነ ሬሾ ኮመን ሬሾ ሁለቱም ኢንድ ፖይንቶችን ሳይጨምር ምን ይሆናል? ኮንቨርጅ ያደርጋል ሲኩዌንሱ ማለት ነው። ሲኩዌንሱ ኮንቨርጅ ያደርጋል። ከኔጌቲቭ አንድ ካነሰ ኦር ኔጌቲቭ አንድ ጨምሮ ደግሞ ሬሾ ከኔጌቲቭ አንድም ካነሰ ለምሳሌ አር ኔጌቲቭ 3 ሊሆን ይችላል፣ አር ኔጌቲቭ 2 ሊሆን ይችላል፣ ራሱ ኔጌቲቭ 1 ሊሆን ይችላል። እንደዛ ከሆነ አዲስ ወይ ቫይብሬት አደርጋል ዳይቨርጅ ያደርጋል። አንዴ ፖዚቲቭ አንዴ ኔጌቲቭ አንዴ ፖዚቲቭ አንዴ ኔጌቲቭ እያደረገ ስለሚሄድ ኦልሞስት እሱንም ዳይቨርጅ ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እስኪ እኔ በዚህ መሰረት አሁን ለምሳሌ የመጻፋቸው ምንድነው የሚለው ኤግዛምፕል ምንድነው? ኤግዛምፕል ፋይንድ ዌዘር ዘ ጊቨን ጂኦሜትሪክ ሲኩዌንስ አር ዳይቨርጅ ኮንቨርጅ ኦር ቫይብሬት አስ ኤን አፕሮችስ ቱ ኢንፊኒቲ። ኤን እየጨመረ ቤት ለምሳሌ ይሄ ማለት የመጀመሪያው ምን ይሆናል? ጂ1 ስንት ነው? ራዲካል ቱ ነው። ጂ2 ስንት ነው? ራዲካል ቱ ታይምስ ራዲካል ቱ ነው። ቱ ነው የሚሆነው። ይሄ ማለት አሩ ማን ነው? አር ማለት ቱ ራዲካል ቱ ነው አይደለ? በራዲካል ቱ ነው እየተባዛ ይመጣ። ይሄ ደግሞ ምንድነው? ግሬተር ዛን ዋን ነው አይደለ? ምንድነው ያለው? አር ግሬተር ዛን ዋን ከሆነ ምንድነው ያለው? ዳይቨርጅ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከእናንተ የሚጠበቀው ኮመን ሬሾ ዋን ማውጣት ብቻ ነው የሚጠበቅባችሁ። ኮመን ሬሾን አውጥታችሁ ያ ኮመን ሬሾ የትኛውን ፕሮፐርቲ ያሟላል ከዚህ እስከዚህ ያሉትን የሚለውን ቼክ ማድረግ። ለምሳሌ ይሄንን ይሁት ይሄኛው ጂኤን ማለት አንድ ሲሰጠው ስንት ይመጣል? አንድ ጂዋኑ 2/3 ነው። ከዛ 2/3 ሁለት ብሰጠው ስንት ነው? 4/9 3 ብሰጠው ስንት ነው? 8/27 እያለ ይቀጥላል አይደለ? በስንት ነው እየተባዛ ያለው? አሩ ስንት ነው? 2/3 which is less than 1 ማለት ነው። yes ይሄኛው ምንድነው ያለው? እቺን ፓርት ያዘልን ማለት ነው። አሩ ደግሞ ግሬተር ሌስ ዛን 1 ከሆነ ምንድነው ይሄ? ኮንቨርጅ ነው ማለት ነው። ኮንቨርጅ ያደርጋል ማለት ነው። በጣም አሪፍ። እሺ ይሄኛው ለምሳሌ አንዴ አንድ ብትሰጠው ኔጌቲቭ 3 ነው፣ ሁለት ብትሰጠው 9 ነው፣ ሶስት ብትሰጠው ኔጌቲቭ 27 ነው አይደል? ይሄኛው አሩ ማን ነው? አሩ ኔጌቲቭ 3 ነው which is less than -1 አይደል? ይሄው እዚህ ጋር ያለችው የመጨረሻው ኮንሴፕት ማለት ነው። ይሄኛው ደግሞ ኦሲሌት ስለሚያደርግ ወይም ደግሞ ኖ ሊሚት ነው። አንዴ ቫይብሬት አንዴ ፖዚቲቭ አንዴ ኔጌቲቭ ስለሚያደርግ ስቲል ይሄኛው ምንድነው? ዳይቨርጅ ያደርጋል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ያለው ይሄው እዚህ ጋር ዳይቨርጅ አድርጓል። ቅድም ያለው ይሄኛው አብሶሉት ቫልዩ ኦፍ 2/3 ከአንድ ስለሚያንስ ይሄኛው እዚህ ጋር ሲጽፉት ሳስተው ነው ይሄ ኮንቨርጅ ነው መሆን ያለበት። ኮንቨርጅ ምክንያቱም አዜን ጎስ ቱ ኢንፊኒቲ ጄን አፕሮችስ ወደ 0 ካለ እሱ ኮንቨርጅ ያደርጋል ነው የሚባለው። ይሄኛው ግን ኦልሬዲ ይሄኛው ኔጌቲቭ አሩማ ኔጌቲቭ 3 which is less than -1 ስለሆነ አዜን ጎስ ቱ ኢንፊኒቲ ጄን ኦልሶ ቫይብሬት ያደርጋል ፖዚቲቭ እና ኔጌቲቭ ኦልሶ ዳይቨርጅ ያደርጋል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች?
በጣም አሪፍ። ኤክሰርሳይዝ 1.18 የመጽሐፋችሁ ማለት ነው። እዚህ ጋርም ቼክ አድርጉት ነው የሚለው ዳይቨርጅ፣ ኮንቨርጅ ኦር ቫይብሬት የሚያደርጉ መሆናቸውን ቼክ አድርጉ ነው። ይሄው በስንት ነው ጅዋን። ይሄኛው ራዲካል ስሪ የመጀመሪያው ነው። ከዛ ስሪ ይመጣል። ከዛ አንድ እያለ ይቀጥላል። ሶ አር ዊች ኢዝ ኢኳል ቱ ራዲካል ስሪ ነው ዊች ኢዝ ግሬተር ዛን ዋን ነው። ሶ ይሄ ምንድነው ዳይቨርጅ ነው ማለት ነው። ዳይቨርጅ ነው ማለት ነው። በጣም አሪፍ። ይሄኛው ደግሞ ስናየው ቢ ማለት ነው 3 ኦቨር 4 በ3 ኦቨር 4 ነው። በ9 ኦቨር 16 እያለን የሚቀጠው ሶ አር ዊች ኢዝ ኢኳል ቱ 3 ኦቨር 4 ነው ዊች ኢዝ ሌስ ዛን 1 አይደለ 0.75 ነው የመጣ። ሶ ምንድነው ይሄ ኮንቨርጅ ያደርጋል ማለት ነው። ኮንቨርጅ ያደርጋል ማለት ነው። ሲኩዌንስ ላይ ነው ያለ ነው። ቢ ኬርፉል አሁን ይሄኛው ማለት ነው። ይሄኛው በተመሳሳይ ይሄኛው ብናየው ይሄኛው ምንድነው ኔጌቲቭ 1 ኦቨር 2 አንድ ስሰጠው ከዛ 1 ኦቨር 4 ከዛ ኔጌቲቭ 1 ኦቨር 8 ይመጣል። ሶ ይሄ ማለት አብሶሉት ቫልዩ ኦፍ አር which is less than ማነች አንድ ነች። ሶ አሯ ማን ስለሆነ አር which is equal to ኔጌቲቭ 1 ኦቨር 2 ስለሆነ አብሶሉት ቫልዩ ኦፍ አር ወይም ደግሞ እዚህ ጋር ያለችዋ ሌስ ዛን 1 ከሆነ ምንድነው ብለናል? ይሄኛው ስቲል ምንድነው ኮንቨርጅ ያደርጋል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። የሲ ማለት እቺ እዚህ ጋር ያለችውን ፕሮፐርቲ ማለት ሂር ኢት ኢዝ ያው አብሶሉት ቫልዩ ኦፍ አር ሌስ ዛን 1 ከሆነ ይሄ ኮንቨርጅ ያደርጋል ማለት ነው። በጣም አሪፍ። እሺ እንቀጥላለን። አሁን ደግሞ ወደ ሲሪየስ እንምጣ። ሲኩዌንሱ ዳይቨርጀንስ ሲኩዌንስ ነው ወይስ ኮንቨርጀንስ ሲኩዌንስ ነው ብለን መለየት በደንብ ከቻል ዋት አባውት ዘ ሰሜሽን ሲደመርስ ያ ዳይቨርጅ የሚያደርገው ሲኩዌንስ ሲደመር ምን ይሆናል፣ ኮንቨርጅ የሚያደርገው ሲኩዌንስ ሲደመር ምን ይሆናል የሚለውን ደግሞ እንዴ ሶ እዚህ ጋር ዴፊኒሽን 1.5 የሚለን ምንድነው ሌት ኤኤን ፎር ኤን ስታርት ፍሮም ዋን አውት ቱ ቢ ኤ ሲኩዌንስ ኤንድ ኤስኤን ቢ ዘ ኤንስ ፓርሻል ሰሙ ዘይዛት። ይሄኛው ኤስኤን ባለፈው ለሁለቱም ስላየን ማለት ነው ለአርትሜቲክም ለጂኦሜትሪክ አስኤን ጎስ ቱ ኢንፊኒቲ ነው የሚለው ላርጀር ኤንድ ላርጀር ኦር ኢንፊኒቲ ማለት ነው። ኤስኤን ቴንድስ ቱ ኤስ ብለን አሳይን እናደርገዋለን ዌር ኤስ ኢዝ ሪል ነምበር ነው የሚለን ዜን ዊ ሴይ ዛት the infinite series n start from one opportunity of the sequence an converge የሚያደርገው ኮንቨርጅ ያደርጋል ብለን ኤስ ወደ ኤስ የሚሄድ ከሆነ ኮንቨርጅ ያደርጋል ነው። that means the summation n start from 1 up to infinity of an which is equals to s ነው። ሶ እንደዚህ አይነት ሲኩዌንስ ሲሪየስ ወደ ኮንቨርጅ የሚያደርገው ሲኩዌንሱ ምን አይነት ሲኩዌንስ ነው? ኮንቨርጀንስ ነው ወይስ ዳይቨርጀንስ ሲኩዌንስ ነው? እንደዚህ ሰሜሽን የሚያመጣ ካላችሁ የኮንቨርጀንስ ሲኩዌንስ ፕሮፐርቲ ነው የሚያመጣው። ሲኩዌንሱ ኮንቨርጀንት ካደረገ ሲሪየሱ ኮንቨርጅ ያደርጋል ነው። however ነው የሚለው if such an s doesn't exist s የማይገኝ ከሆነ ግን ኦር ደግሞ ኢንፋይናይት የሚመጣ ከሆነ ደግሞ ዊሳይት ያ ሲሪየስ ምን ያደርጋል ዳይቨርጀንት ሲሪየስ ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ። ለምሳሌ ይሄንን እንዲህ ያለ 1 2 ኦቨር 3 4 ኦቨር 9 እያለ የሚሄድ ያ ጂኦሜትሪክ ሲኩዌንስ ነው። የመጀመሪያው ጅዋኗ ይሄ ነው። ሄሪዝ በ2 ኦቨር 3 ነው ባዛው ዛት ሚንስ አብሶሉት ቫልዩ ኦፍ አር ስንት ነው 1 ነው። ሶ በሲኩዌንስ ደረጃ ምንድነው ይሄ ኮንቨርጅ ያደርጋል ማለት ነው። ኮንቨርጅ ሲኩዌንስ ነው። ሶ ኮንቨርጅ ሲኩዌንስ ከሆነ ኤስኤን ምን ነበር? ኤስኤን ነው። ለጂኦሜትሪክ ኤስኤን እንዴት ነው የምንፈልገው? ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1 አይደለ? ስለዚህ ጂ1 ማን ነው 1 ነው። ሶ 1 ኢንቱ ይሄ ስንት ነው 2 ኦቨር 3 ዘ ፓወር ኦፍ ኤን ማይነስ 1 ኦቨር 2 ኦቨር 3 ማይነስ 1 ማለት ነው። ሶ ወደ ላይ ሲሄድ ማይነስ 3 ይመጣል። ሶ ማይነስ 3 2 ኦቨር 3 ዘ ፓወር ኦፍ ኤን ማይነስ 1 ነው። ሶ ኔጌቲቭን ብናስገባው ምን ይመጣል? አሁን ኤስኤን እንበልና ኤስኤን 3 ኢንቱ 1 ማይነስ 2 ኦቨር 3 ዘ ፓወር ኦፍ ኤን መጣ። እቺ ኔጌቲቭ እዚህ ጋር ያለችዋን ኔጌቲቭ ነው ያስገባው ማለት ነው። በጣም አሪፍ። ሶ አሁን እዚህ ጋር በደንብ እንተንበሉ። እዚህ ጋር ያለችው አሁን ኤስኤን ነው። ኤስኤን ነው። ሶ አስ ኤን ጎስ ቱ ኢንፊኒቲ በጣም ትልቅ በሆነ ቁጥር ኤንን ባሳደግነው ቁጥር እዚህ ጋር ያለችዋ ወዴት ትሄዳለች? ወደ ምን ይሆናል? 2 ኦቨር 3 ዘ ፓወር ኦፍ ኤን ወዴት እየሄደ ይመጣል? ወደ 0 አፕሮች ያደርጋል። ወደ 0 ምክንያቱም ኤንን በጣም ትልቅ ባደረገው ቁጥር ከታች ያለው ዲኖሚኔተሩ ትልቅ ከሆነ ከላይ ካለው ወደ 0 አፕሮች ማድረጉ አይቀርም። ስለዚህ ምን ይሆናል ማለት ነው? ኤስ ኢንፊኒቲ ምን ይሆናል ማለት 3 ኢንቱ ይሄኛው 1 ማይነስ 0 ይመጣና ስንት ይመጣል? 3 ይመጣል ማለት ነው። ሶ ምንድነው ከኛ የሚጠበቀው? እዚህ ጋር ያለችው ኮመን ሬሾ ኢዛት ሌስ ዛን 1 ኦር ግሬተር ዛን 1 ኦር
እሱን ብቻ መለየት ብቻ ነው ከኛ የሚጠበቅብን ማለት ነው። በጣም አሪፍ። እሺ እንቀጥላለን። እዚህ ጋር ኤስኤን ሰራው መጻፋቸው ማለት ነው። ይሄን እናመጣ ልክ ነን። እዚህ ጋር አስኤን ጎስ ቱ ኢንፊኒቲ ይላል። ምንም ከዛ ቱ ኦቨር ስሪ አፕሮችስ ቱ ዜሮ ይለናል። የስ ልክ ነው። ስለዚህ ጂኤን የነበረው ኤስኤን ፎርሙላው የጂኦሜትሪክ ጂ1 ኢንቱ 1 ማይነስ አር ዘ ፓወር ኦፍ ኤን ኦቨር 1 ማይነስ አር ልክ ነው። ሲበታተን ይሄኛው ምን ያደርጋል? አንደኛው ጂ1 ኦቨር 1 ማይነስ አር ጂ1ን አስገብቶ ነው። ከዛ ማይነስ ጂ1 አር ዘ ፓወር ኦፍ ኤን ኦቨር 1 ማይነስ አር አር ዘ ፓወር ኦፍ ኤን ወዴት ሄዳው ወደ ዜሮ አፕሮች አደረገ እዚህ ጋር ማለት። ስለዚህ ይሄ ፓርት ጠፋና ምን ብቻ በቀረች ማለት ነው። አዜን ጎስ ቱ ኢንፊኒቲ ምን ይሆናል ማለት ነው። ይሄው እቺ መጨረሻዋ ፎርማት ከዚህ በኋላ በዚች እንሰራለን ማለት። ከዚች በኋላ ማለት ምን ማለት ነው? ኤፍ አር ሌዛን 1 ከሆነ ዛት ሚንስ ሲኩዌንሱ ኮንቨርጀንስ ሲኩዌንስ ከሆነ ሰሜሽኑም ኤስኤኑ ምን ይሆናል ማለት ነው። ወደ ኤስ ኢንፊኒቲ ይቀየርና ምን ይሆናል ማለት ነው። አዜን ጎስ ቱ ኢንፊኒቲ ስለሆነ ጂ1 ኦቨር 1 ማይነስ አር ነው። በጣም ወሳኝ ስለሆነች ይችን በደንብ እንይዛለን ማለት። ስለዚህ ቀደም እዚህ ከላይ ስንሰራበት የነበረው ሲምፕሊ ምን ማድረግ እንችል ነበር ማለት ነው። ኤስ ኢንፊኒቲ ብለን ምን ይሆናል ማለት ነው። ጂ1 ኦቨር 1 ማይነስ አር ብናደርገው በቀላሉ እናገኘዋለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። አዘኖት ወደ ሰሜሽኑ ስንመጣ ሪኮርድ ዛት ነው የሚለን። ሰሜሽን ኦፍ ኤን ስታርት ፍሮም 1 አፕ ቱ ኢንፊኒቲ ኦፍ ጂኦሜትሪክ ሲኩዌንስ ጂ1 ጂኤን የሚባለው ያው ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ስለሆነ ማለት ጂ1 ፕላስ ጂ2 ፕላስ ጂ1 አር1 2 ፕላስ እያለ ይቀጥልና እስከ ኢንፊኒቲ ማለት ነው የሚቀጥለው። ጂኦሜትሪክ ሲሪስ ነው የሚለን ዊዝ ዘ ፈርስት ተርም ጂ1 የስ ችግር የለውም እና ኮመን ሬሽዮ አር ኤስኤን ከሆነ ያው ዘ ፓርሻል ሰም ጂኦሜትሪክ ሲኩዌንስ በዚህ ይገለጻል ብለናል። ይሄኛው በታተነውና ይሄኛውን ወደ ጂ1 ኦቨር 1 ማይነስ አር ማይነስ ጂ1 አር ዘ ፓወር ኦፍ ኦቨር ማይነስ 1 ማስገባት ነው እዚህኛዋ ማለት ነው። ከዛ በኋላ ቀደም ከላይ እንዳልኳችሁ ይችኛዋ ፓርት አዝ ኤን ጎስ ቱ ኢንፊኒቲ አር ዘ ፓወር ኦፍ ኤን ጎስ ቱ ዜሮ ግን ምን የሆነ አር ሌዛ 1 ከሆነ ማለት ሲኩዌንሱ ኮንቨርጀንስ ሲኩዌንስ ከሆነ ይችን ፓርት ብቻ እንቀጥላለን። ይሄኛው እዚህ ጋር ያለችው ኬዟን በቃ ይችን ያዙ። ኢፍ ዘ አብሶሉት ቫልዩ ኦፍ አር ሌስ ዛን 1 ከሆነ አዝ ኤን ጎስ ቱ ኢንፊኒቲ አር ዘ ፓወር ኦፍ 1 ጎስ ቱ 0 ይመጣል። ኤስኤን ሲምፕሊ ምን ይሆናል ማለት ነው። በቃ ይችን ፓርት እንይዛለን ማለት ነው። በጣም ጂ1 ኦቨር 1 ማይነስ አር ነው። ሌላው ግን ፎር አር ግሬተር አብሶሉት ቫልዩ ኦፍ አር ግሬተር ዛን 1 ሚን ፎር አር ግሬተር ሌስ ዛን ኢኳል ቱ ማን ነው ሌስ ዛን 1 ቀደም ስላችሁ የነበር በደንብ ያዙ። ሲኩዌንስ ሲሆን አር1 ከሆነ ኮንቨርጀንስ ሲኩዌንስ ነው ብለን ነበራል። ሲሪየስ ሲሆን ግን ዳይቨርጅ ነው የሚያደርገው። ለምሳሌ አሁን ጂኤኑ ለምሳሌ 2 ቢሆን ዋት ኢዝ ዘ ሰሜሽን ኦፍ ጂኤን ኤን ስታርትስ ፍሮም 1 አፕ ቱ ኢንፊኒቲ ቢባል ይሄ አሁን ፖዚቲቭ ኢንፊኒቲ ነው የሚሆነው። ማይነስ 2 ከሆነ ደግሞ ይሄኛው ኔጌቲቭ ኢንፊኒቲ ይሆናል። እዚህ ጋር የሚነግራቸው እሱ ነው። ሲኩዌንስ እና ሲሪየስ ጋር ያለውን በደንብ ልዩነቱን መለየት ያስፈልጋል። ሲኩዌንስ ከሆነ አር ኢዝ ኢኳል ቱ 1 ከሆነ ዘ ሲኩዌንስ ኮንቨርጅ ያደርጋል ነው። ኦልሬዲ 1 ሚሊዮን ብናደርገው ያ ቁጥር ነው። 1 ትሪሊዮን ብናደርገው ያ ቁጥር ነው። 1 ብናደርገው ያ ቁጥር ነው። ስለዚህ ኦልሬዲ ኮንስታንት ነበር ስለሆነ ማለት ነው። ኦኬ ሌላኛው ፎር አር ዲፈረንት ፍሮም 1 እና ጀስት ከሆነ ኤስኤኑ በዚህ ይገለጻል ነው ዛት ሚንስ እና ከዛ በኋላ ኢፍ አር ሌስ ዛን ማይነስ 1 ከሆነ ኦልሬዲ ቫይብሬት ያደርጋል። ዛት ሚንስ እንደ ዳይቨርጀንስ ስለምንቆጥረው ኢፍ አር ግሬተር ዛን 1 ከሆነ ምንም ወይ ፖዚቲቭ ኢንፊኒቲ ነው ወይ ኔጌቲቭ ኢንፊኒቲ ነው የሚሆነው። ስለዚህ አንድ ሲኩዌንስ ኤስ which is equal to ጂ1 ኦቨር 1 ማይነስ አር ለማለት ምን መሆን አለበት? አብሶሉት ቫልዩ ኦፍ አር ሌስ ዛን 1 መሆን አለበት። ይችን በደንብ ያዙ። ይችን ብቻ ነው መያዝ የሚጠበቅብን። ከዚህ ውጭ ያለው በሙሉ ምንድነው ዳይቨርጀንስ ሲሪየስ ብለን እንጠራዋለን ማለት ነው። በጣም አሪፍ። እሺ ለምሳሌ ይሄኛውን እንየው ይመጻፋችሁ። ለምሳሌ ዲተርማይን ዌዘር ዘ ሲሪየስ ነው የሚለው ኮንቨርጅ ኦር ዳይቨርጅ ነው የሚለው። ለምሳሌ ይሄ ማለት አንድ ስሰጠው ከአንድ ጀምራ ስለምን 10 ይመጣል ፕላስ 2 ሰጠው 9 ይመጣል 27 ሲደመር 81 ሲደመር 2 43 ፕላስ በላ ምንድነው የሚያደርገው? ይሄ ምንድነው አሩ ምንድነው? አሩ ስንት ነው? በስንት ነው? በ3 ስለዚህ which is greater than 1 yes if ደግሞ እዚህ ጋር ምን ብለን ነው if r greater than 1 ከሆነ ምንድነው የምናደርገው? ሲኩዌንሱም ዳይቨርጀንስ ሲኩዌንስ ነው። ስለዚህ ሲሪየሱ ምን ይሆናል? ዳይቨርጅ ያደርጋል ማለት ነው። ሲሪየሱ ዳይቨርጅ ያደርጋል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ እዚህ ጋር የምነግራቸው እሱ ነው። ስለዚህ ኤስኤኑ ሰራ ችግር የለውም። ይሄኛው በዚህ ሰራ ተክቶ ሰራ ጂኦሜትሪክ ስለሆነ ስለዚህ አሴን ጎስ ቱ ኢንፊኒቲ ግን አሴን ጎስ ቱ ኢንፊኒቲ እዚህ ጋር ያለው ምንድነው
ስሪ ዘ ፓወር ኦፍ ኤንም ወዴት ይሄዳል? ወደ ኢንፊኒቲ ይሄዳል ማለት ነው። ስለዚህ ይህ ሲኩዌንስ ምን ያደርጋል ማለት ነው? ዳይቨርጅ ያደርጋል ማለት ነው። ዳይቨርጅ ያደርጋል ማለት ነው። በጣም አሪፍ። እሺ ሁለተኛው ኤግዛምፕል ደግሞ ምንድን ነው የሚለው? አሁን 5 ይላል። ይሄ ማይነስ 10 ኦቨር 3 20 ኦቨር 9 ማይነስ 40 ኦቨር በስንት ነው እየተባዛ ያለው? የመጀመሪያው ወረ ጂኦሜትሪክ ነው። ጂዋኑ ስንት ነው? 5 ነው። አሮ ግን በማይነስ 2 ኦቨር 3 ነው። ማይነስ 2 ኦቨር 3 ነው። ይሄ ማን ነው? አር ነው። ይሄ ማለት አብሶሊት ቫሊዩ ፋር ማለት ስንት ይመጣል? ዋን ከአንድ ያንሳል አይደለ? ዛት ሚንስ አብሶሊት ቫሊዩስ ማይነስ 2 ኦቨር 3 ከሌዛ ዋን ነው አይደለ? ስለዚህ ሲኩዌንሱ ምንድነው? አንደኛ ሲኩዌንሱን በራሱ ኮንቨርጅ ያደርጋል። ስለዚህ ሲሪየሱን ኮንቨርጅ ያደርጋል። ሲምፕሊ ምን ብለናል? ኤስ ኢንፊኒቲ ምን ብለናል? ጂ1 ኦቨር 1 ማይነስ አር ማለት ነው። ጂ1 ኦልሬዲ 5 ነው። ሂር ኢት ኢዝ 5 ኦቨር 1 ማይነስ አሩ ደግሞ ማይነስ 2 ኦቨር 3 ነው። ማይነስ ኦፍ ማይነስ 2 ኦቨር 3 ይመጣል። ምን ይሆናል አሁን? 5 ኦቨር 1 ፕላስ 2 ኦቨር 3 ነው። 3 ኦቨር 3 5 አይ ቲንክ ስንት ይመጣል? እዚህ ጋር ባለው ምን ይችላል? ይሄ 5 ኦቨር 3 5 በ5 ጠፋና ይሄ ምክንያቱም 1 ፕላስ 2 ኦቨር 3 ማለት ያው እዚህ ጋር 1 3 ኦቨር 3 አይ ቲንክ 5 ኦቨር 3 ይመጣል። ስለዚህ ከላይ ያለው 5 በ5 ሲጣ ይሄ ወደ ላይ ሲወጣ ዋት ዩ ኮል ኢት 3 መጣ ማለት ነው። በጣም አሪፍ። ከኛ የሚጠበቀው ይችን ብቻ ቼክ ማድረግ ነው። ዛት ኢዝ ኢፍ ዘ ኮመን ሬሽዮ ኢዝ ሌስ ዛን 1 ከሆነ አብሶሉት ቫልዩ ኦፍ ዘ ኮመን ሬሽዮ ሌስ ዛን 1 ከሆነ ሲምፕሊ ምንም አይጠበቅብንም፣ ይችን ብቻ መተካት ነው የሚጠበቅብን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኤክሰርሳይዝ 1.19 የመጻፋችሁን እንየው እስኪ። ኤክሰርሳይዝ 1.19 ምንም የተለየ ነገር ከኛ የሚጠበቀው አሩን እናውጣና አሩ ከአንድ ጋር ይሄ ማለት ነው አብሶሉት ቫልዩ ኦፍ አር ሌስ ዛን 1 ከሆነ ኤስ ኢንፊኒቲ ምን እናደርጋለን? ጂ1 ኦቨር 1 ማይነስ አር ብቻ ነው የምንለው። ከዛ ውጭ ያለው ሌላው ብዙም ከባድ ስለማይሆን ነው። ለምሳሌ ይሄ በስንት ኤን እንውሰዱ። ለምሳሌ የመጀመሪያው ስሪ ነው። ሁሉም ግን በነገራችን ላይ ጂኦሜትሪክ ሲኩዌንስ ናቸው። ከዛ በስንት ነው እየተባዛ ያለ? በዋን ኦቨር ስሪ ነው። ለምሳሌ ይህን በዋን ኦቨር ስሪ ባባዛው 1 ይሰጠኛል። ይህን በዋን ኦቨር ስሪ ባባዛው 1 ኦቨር ስሪ ይሰጠኛል። ባባዛው ደግሞ 1 ኦቨር 9 ይሰጠኛል። ስለዚህ ምንድነው አንደኛው ጂዋኑ ስንት ነው? ስሪ ነው። አሩ ስንት ነው? 1 ኦቨር ስሪ which is less than 1 ኮንቨርጅ ያደርጋል ማለት ስለዚህ ምን እንጠቀማለን? ይችን እንጠቀማለን። ምን ይመጣል አሁን? ኤስ ኢንፊኒቲ ብለን ምን ያደርጋል? ጂ1 ማን ነው? ስሪ ኦቨር 1 ማይነስ 1 ኦቨር 3 1 ማይነስ አር ስለሆነ ማለት አለቀ። ይችን ለእናንተ ሰጣችኋለሁ ማለት። እሺ ሁለተኛው ነን። የመጀመሪያው 1 ኦቨር 5 ይለናል። ቀጣይ 1 ኦቨር 10 ከዛ 1 ኦቨር 2 በስንት ነው እየተባዛ ያለው? በ1 ኦቨር 2 ዛት ሚንስ ጂ1 የመጀመሪያው ጂ1 1 ኦቨር 5 ነው። አሩ ደግሞ ስንት ነው? 1 ኦቨር 2 ነው which is less than 1 ነው። ይሄም ኮንቨርጅ ያደርጋል። ተመሳሳይ የሆነውን ስቴፕ ይሄንን እንጠቀማለን ማለት ነው። እሺ ሁለተኛው ማን ነው? ኢ ማለት ነው። ኢ ማለት 7 ይላል። ከዛ 7 ኦቨር 10 7 ኦቨር 100 ጂዋኑ ስንት ነው? ጂዋኑ 7 ነው። አሩ ግን ስንት ነው? 1 ኦቨር 10 ነው which is still ምንድነው? ይሄም less than 1 ነው። ስለዚህ መቃለቅ ኤስ ኢንፊኒቲ ማለት ጂ1 ኦቨር 1 ማይነስ አር ነው። ኦልሬዲ ጂ1 which is given አር which is given መተካት ነው ከዚህ በኋላ ማለት ነው። ኦኬ ግልጽ ነው ተማሪዎች? በጣም አሪፍ። ቢንም ብናየው በተመሳሳይ 1 ይላል። ከዛ 3 ኦቨር 4 ይላል። በ3 ኦቨር 4 ተባዛ። ደግሜ በ3 ኦቨር 4 ባባዛ ይሄን እናገኘዋለሁ። ደግሜ ባባዛው ይሄን እናገኘዋለሁ። አሁን ቢ ማለት ነው ጂ1 ማን ነው? 1 ነው። አሩ ስንት ነው? 3 ኦቨር 4 ነው which is less than 1 መጣ ማለት ነው። ኦኬ ምን እናደርጋለን አሁን? ይሄ ኤስ ኢንፊኒቲ ማለት ጂ1 ኦቨር 1 ማይነስ አር ነው። ጂ1 ማለት 1 ነው ኦቨር 1 ማይነስ 3 ኦቨር 4 ማለት ነው። በጣም አሪፍ። ይችን ሲምፕሊፋይ ማድረጉ ብዙም ጊዜ አናጠፋበትም። ኦልሬዲ በጣም ለእናንተ ሌብል ቀላል ስለሆነ ማለት ነው። ይሄኛውም በተመሳሳይ ዲ 1 ኦቨር 5 ማይነስ 1 ኦቨር 10 ማይነስ ማነው ፖዚቲቭ ፕላስ እያደረገ ማይነስ ፕላስ ማይነስ አሩ ማን ነው? አሩ ማለት ማይነስ 1 ኦቨር 2 ማይነስ 1 ኦቨር 2 ይሄም አብሶሉት ቫልዩ ኦፍ አር ሌስ ዛን ስንት ነው? 1 ነው። ስቲል ይሄ ምን ያደርጋል? ኮንቨርጀንስ ሲሪየስ ስለሆነ ጂዋኑ ማን ነው? ጂዋኑ 1 ኦቨር 5 ነው። አሮ ደግሞ ስንት ነው? ኔጌቲቭ 1 ኦቨር 2 ነው። በቃ ከዛ ኤስ ኢንፊኒቲ ብለን ጂ1 ኦቨር 1 ማይነስ አር እንላለን ማለት ነው። ጂዋይ ማለት 1 ኦቨር 5 ኦቨር ዘ ሆል 1 ማይነስ ኦፍ ማይነስ ፕላስ ይሆናል 2 ኦቨር 1 ኦቨር 2 ኦቨር 3 ሳይሆን 1 ኦቨር 2 ይመጣል ማለት ነው።
በጣም አሪፍ። ሶ ፋይናል እንትኑን ለእናንተ ተውላችኋለሁ። ሀሳቡን ብቻ እንድትይዙልኝ ነው የምፈልገው ማለት ነው። በጣም አሪፍ። እሺ ለምሳሌ ሌላ ፋርዘር ደግሞ እንሄድበት እስኪ። እንደዚህ ቢሰጠን ለምሳሌ አሁን እንደዚህ ቢሰጠን ለምሳሌ የምናደርጋለን አሁን ይሄኛው ኬ ስታርት ፍሮም ዋን አፕ ቱ ኢንፊኒቲ ኦፍ 5 ዘ ፓወር ኦፍ 3 ማይነስ ኬ ነው። ሶ አንድ ነው። አንድ ብንተካ ውስጥ ይመጣል 5 ዘ ፓወር ኦፍ 2 ነው 25 ይመጣል። ፕላስ ሁለት ብንተካ አንድ ይመጣል። ሶ 5 ማለት ነው 5 ዘ ፓወር ኦፍ 1 ፕላስ 3 ብንተካ 0 ነው። 5 ዘ ፓወር ኦፍ 0 ደግሞ አንድ ነው። ፕላስ 1 ኦቨር 5 ፕላስ 1 ኦቨር 25 ፕላስ እያለ ይቀጥላል። ሶ ኢንፊኒቲቭ ስለሆነ ማለት ነው። ሶ ይሄ ምንድነው? ጂኦሜትሪክ ሲኩዌንስ ነው። የስ ጂዋኑ ማን ነው? ጂዋኑ ስንት ነው? 25 ነው። አሮ ስንት ነው? 1 ኦቨር 5 በ1 ኦቨር 5 አይደል እየተባዛ ያለው። ሶ እዚህ ተመሳሳይ ያለውን ስቴፕ እንጠቀማለን ማለት ሶ ኤስ ኢንፊኒቲ ምን ይሆናል ማለት ነው? ጂ1 ኦቨር 1 ማይነስ አር እንላለን ማለት ነው። በጣም አሪፍ። ሶ ጂ1 ማን ነው? 25 ኦቨር 1 ማይነስ 1 ኦቨር 5 ማለት ነው። ሶ ኦቨር 1 እናድርግና ስንት ይመጣል አሁን ይሄ? አይ ቲንክ 25 ኦቨር ይሄኛው 5 አይ ቲንክ 4 ኦቨር 5 ይመጣል። ሶ ይሄን ብናባዛው አይ ቲንክ 125 ኦቨር 4 ይመጣል ማለት ነው። 125 ኦቨር 4 ይመጣል። ያ ይኸው እዚህ ጋር ያለው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ሶ እንዲህ እያልን ሌሎችንም ብናያቸው መተካት ነው። የተወሰኑ ቫልዩዎችን እየተካን ከዛ በኋላ ከኛ የሚጠበቀው አሁንም ኖቲስ እንድታደርጉ የምፈልገው ኖቲስ እንድታደርጉ እንደዚህ አይነት ሲኩዌንስ ከሰጣችሁ አሩን መፈለግ ዳዝ አብሶሉት ቫልዩ ፋር ሌስ ዛን ዋን ነው የኛ ጥያቄ። ይሄ ከሆነ በቃ አለቀ። ኤስ ኢንፊኒቲ እንልና እናደርጋለን ጂ1 ኦቨር 1 ማይነስ አር። ካልሆነ ግን አይሆንም ማለት ዳይቨርጅ ያደርጋል ብለን እናቆማለን። ዛስ ዋይ እኮ ሲሪየስም ሲኩዌንስን ፈተና ላይ የሚመጣው ምንድነው? which one of the following is a divergent sequence which one of the following is convergent sequence የሚለው በጣም በተደጋጋሚ ፈተና የሚመጣው ማለት ነው። በጣም አሪፍ። እስኪ ይሄን ኤክሰርሳይዝ አንድ ባንድ እንስራው እስኪ የመጻፋችሁን ማለት ነው። በጣም አሪፍ። እሺ ኦኬ ሶ ምንድነው የሚለን? የመጀመሪያው find the sum of each of the following geometric series ነው የሚለን። ሶ ኤ በጣም ቀላል ነው፣ መተካት ነው። ለምሳሌ አንድ ብሰጠው ስንት ይመጣል? ከአንድ ጀምሮ ስለሚል አንድ ብሰጠው አንድ ሲቀንስ አንድ 0 ነው። 1 ኦቨር 3 ዘ ፓወር ኦፍ 0 1 ነው። ሶ 5 ታይምስ 1 5 ይመጣል። ፕላስ ሁለት ብሰጠው ስንት ይመጣል? ሁለት ሲቀንስ አንድ ሁለትን አንድ ነው። አንድ ሲባዛ ዘ ፓወሩ 1 ኦቨር 3 ነው። ሶ 5 ኦቨር 3 ይመጣል። ፕላስ 5 ኦቨር 9 ፕላስ 5 ኦቨር 27 ፕላስ እያለ ነው የሚቀጥል ማለት ነው። ሶ ይሄ ማለት ምን ማለት ነው? ጂኦሜትሪክ ነው። ጂዋኑ ስንት ነው? 5 ነው። አሩ ስንት ነው? 1 ኦቨር 3 ነው። ሶ ይሄ ደግሞ ከስንት ያንሳል? ከአንድ ያንሳል ማለት ነው። ከአንድ ያንሳል። ሶ ኮንቨርጅ ያደርጋል። ስለዚህ ኤስ ኢንፊኒቲ ስንት ይመጣል ማለት ነው? ጂ1 ኦቨር 1 ማይነስ አር ነው። ሶ 5 ኦቨር 1 ማይነስ 1 ኦቨር 3 እናደርጋለን ማለት ነው። በጣም አሪፍ። ሰው ምን እናደርገዋለን? ይሄ 5 ኦቨር ይሄኛው 3 ኦቨር 3 ነው። 2 ኦቨር 3 ይመጣል። 3 ኦቨር 3 ስለሚመጣ ሶ ወደ ላይ ሳወጣ ይሄ ማለት ምን ማለት ነው? 5 ኦቨር 1 ታይምስ 3 ኦቨር 2 ስለሚመጣ ሶ ስንት ይመጣል? ይሄ 15 ኦቨር 2 ልክ ነኝ? ዲቫይድድ ያ ልክ ነው 15 ኦቨር 2። ስለዚህ ኤስ ኢንፊኒቲ which is equal to 15 ኦቨር 2 ይመጣል ማለት ነው። በጣም አሪፍ። እሺ ሶ ቢ በተመሳሳይ ቢ በጣም ቀላል ነው። አንድ ስሰጠው ከአንድ ነው የሚጀምረው። ቢ አንድ ስሰጠው ሁለት ስሰጠው ሶስት ስሰጠው እያል አንድ ብሰጠው ስንት ነው? 0 ይመጣል። ሶ ቱ ዘ ፓወር ኦፍ 0 1 ነው። ፕላስ ሁለት ብሰጠው ስንት ይመጣል? ኔጌቲቭ 1 ነው። ቱ ዘ ፓወር ኦፍ ማይነስ 1 ማለት 1 ኦቨር 2 ነው። ፕላስ 1 ኦቨር 3 ሰጠው 2 1 ኦቨር 4 ፕላስ 1 ኦቨር 8 ፕላስ 1 ኦቨር 16 እያለ ይቀጥላል ማለት ነው። ሶ ይሄ ደግሞ ምን አይነት ነው? ሲኩዌንስ ነው። ኮንቨርጀንስ ሲኩዌንስ ነው። ወደ ሲሪየስ ሲሆኑ ወደ ኮንቨርጅ ያደርጋል። ሶ ይሄ ማለት ጂ1 አንድ ነው። አሩ ደግሞ 1 ኦቨር 2 ነው። ሶ ሲምፕሊ ምን እናደርጋለን? አሁን ይሄን ኤስ ኢንፊኒቲ ማለት ጂ1 ኦቨር 1 ማይነስ አር ነው። ሶ 1 ኦቨር 1 ማይነስ 1 ኦቨር 2 ነው የሚመጣ። ሶ 1 ኦቨር 2 ይመጣል። ሲምፕሊ ወደዛ ሲሄድ 2 ይመጣል ማለት ነው። 2 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ ተመሳሳይ ነው። ሲም ተመሳሳይ ነው። ሲን እንሰራው እናልፈዋለን። በጣም ቀላል ነው። ዲ ግን እንሰራዋለን። ሶ ዲ ምንድን ነው የሚለን? እንጻፈው ጥያቄውን ኬ ስታርትስ ፍሮም 1 አፕ ቱ ኢንፊኒቲ ኦፍ 3 ኦቨር 4 ዘ ፓወር ኦፍ ኬ ፕላስ 3 ታይምስ 2 ኦቨር 3 ዘ ፓወር ኦፍ ኬ ማይነስ 2 ማለት ነው። ኦኬ
ምን እናድርግ? ኮንስታንቶችን እናውጣቸውና ምንም እንትን እናድርገው። ለምሳሌ ሰሜሽኑን እናቆየውና ይሄ ማለት ምን ማለት ነው? በመጀመሪያ ይሄ ማለት 3/4 ዘ ፓወር ኦፍ ኬ ታይምስ 3/4 ዘ ፓወር ኦፍ 3 ማለት ነው አይደለ? የፓወር ሩል ማለት ኤ ዘ ፓወር ኦፍ ኤን ታይምስ ኤ ዘ ፓወር ኦፍ ኤን ከሆነ ኤ ዘ ፓወር ኦፍ ኤን ፕላስ ኤም አይደለ? እሱን ስለምጠቀም ማለት ነው። ታይምስ ይሄኛውን በተመሳሳይ 2/3 ዘ ፓወር ኦፍ ኬ ታይምስ 2/3 ዘ ፓወር ኦፍ ማይነስ 2 ማለት ነው። ምን መጣ አሁን? ይሄኛው ኬ ያሉበትን አንድ ላይ ላድርጋቸው። እዚህ ጋር አንድ ኬ አለ፣ ሌላኛው አንድ ኬ አለ። የተለያየ ቤዝ ከሆነ ምንድን ነው? ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን ከሆነ ምንድን ነው የሚሆነው? ኤ ታይምስ ቢ ዘ ፓወር ኦፍ ኤን መሆን ስለሚችል ማለት ነው። ምን እናደርጋለን? 3/4 ታይምስ ኬ ያለበት ማለት ነው 2/3 ዘ ፓወር ኦፍ ኬ ይሆናል። ከዛኛው ሌላኛው ይሄ ስንት ነው? ይሄ ማለት 27/64 ነው ኪዩብድ ስለሆነ ታይምስ ይሄኛው ደግሞ ተገልብጦ ምን ማድረግ ነው? 3/2 ዘ ፓወር ኦፍ 2 ማለት ኔጌቲቭ ስለሆነ ማለት ነው። ይችኛው ስንት ይመጣል አሁን? 27 ኦቨር ይችኛዋን ብቻ ኮንስታንቷን ብቻ እያባዛው ስለሆነ ማለት ነው። ምን ይሆናል? 27/64 ታይምስ 9/4 መጣ ማለት ነው። ታይምስ ግን ይሄኛው ግን ይባዛል። ይሄ ይታያቸዋል አይደለ? ቀይ ላድርገው በደንብ እንዲታያቸው እንዲለይላችሁ ማለት ነው። ኦኬ ይችኛዋን በሁለት ነች ይችኛዋ፣ ይሄኛው ግን ይጠፋል። ምን መጣ? 1/2 ዘ ፓወር ኦፍ ኬ መጣ ማለት ነው። አሁን ምን ይሆናል ማለት ነው? ሰሜሽን ኦፍ ኬ ስታርትስ ፍሮም 1 አፕ ቱ ኢንፊኒቲ ኦፍ 27 ሲባዛ በ9 ይሄኛውን ቀጥታ ማባዛት ስለሆነ ማለት ነው። እዚህ ጋር ያለው ኦቨር 64 ሲባዛ በ4 ከዛ ታይምስ 1/2 ዘ ፓወር ኦፍ ኬ ነው። ኮንስታንት ስለሆነ ይሄኛው ማውጣት እችላለሁ ወደ ውጭ ማለት ምን ማለት ነው? እንደዚህ ላድርገው። ይሄ ማለት 27 ሲባዛ በ9 ኦቨር 64 ሲባዛ በ4 ታደርግና ዘ ሰሜሽን ኦፍ 1/2 ዘ ፓወር ኦፍ ኬ ስታርትስ ፍሮም 1 አፕ ቱ ኢንፊኒቲ። ይች መጀመሪያ ይችኛዋን ፓርት ልስራትና ከዛ በዚህኛው ኮንስታንት ቁጥር ማባዛት እችላለሁ ማለት ነው። በጣም አሪፍ። ይችኛዋ ማለት 1/2 ዘ ፓወር ኦፍ ኬ ስታርት ፍሮም 1 ማለት ምን ማለት ነው? እንዳለ ልጻፈውና 27 ሲባዛ በ9 ኦቨር 64 ሲባዛ በ4 ብዬ ይሄ አንድ ሲሰጠው 1/2 ፕላስ 1/4 ፕላስ 1/8 ፕላስ አለ እያላለ የሚቀጥለው ይችኛዋን ፓርት መጀመሪያ ኦልሬዲ ኮንቨርት ስለምታደርግ ልደምራት። ይችኛዋ ማለት ጅዋኗ ስንት ነች? ጅዋኗ 1/2 ነው። አሯም 1/2 ነው። ኤስ ኢንፊኒቲው ምን ይመጣል ማለት ነው? ይችን ሳይጨምር ቢኬርፉል ይችኛዋን ሳይጨምር ከዛ ስለማባዛው ማለት ነው። ምን ይሆናል አሁን ማለት ነው? ጂ1 ኦቨር 1 ማይነስ አር ስንት ይመጣል? ይሄ 1/2 ኦቨር 1 ማይነስ 1/2 ነው። ይሄኛው 1/2 ኦቨር 1/2 ስለሚመጣ ይሄ 1 መጣ ማለት ነው። ሲምፕሊ ስንት ይመጣል ማለት ነው? አሁን ኤስ ኢንፊኒቲ ብዬ ምን አደርገዋለሁ ማለት ነው? ኤስ ኢንፊኒቲ ኢኳል ቱ 27 ሲባዛ በ9 ኦቨር 64 ሲባዛ በ4 ታይምስ 1 መጣ ማለት ነው። በጣም ማለት ሲምፕሊ ይሄኛውን እንዳለ 27 ሲባዛ በ9 ኦቨር 64 ሲባዛ በ4 መጣ ማለት ነው። ይሄኛውን ማባዛት እችላለሁ። ስንት ይመጣል አሁን? እስኪ 9 ጊዜ 63 3 አለኝ 6 አለኝ አይ ቲንክ 18 2 43 ኦቨር 4 16 1 አለኝ 24 256 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። የዛሬው ሌሰናችን ይህንን ይመስል ነበረ። አይሆፕ አሪፍ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። በሚቀጥለው ሌሰናችን ደግሞ ስለ ሪከሪንግ ሲኩዌንስ እና ስለ አፕሊኬሽን ኦፍ ሲኩዌንስ ኤንድ ትሬስ ሪል ላይፍ አፕሊኬሽንን የምናይ ነው የሚሆነው። በተከታታይ ሰመሪ ኤክሰርሳይሱን የምንሰራላችሁ ነው የሚሆነው ማለት ነው። ወርክሽቱን ማዘጋጅተናል። ወርክሽቱንም እንሰራለን። በተረፈ መልካም የጥናት ጊዜ፣ መልካም የትምህርት ጊዜ እንዲሆንላችሁ እመኛለሁ። ቻው